ያው ፈተናዎች ቢኖሩም ከብዙ ጊዜ በኋላ ማለት ዱባይ እስከመሄድ በቃ ነገሮች ተበላሽተዋል፣ ሁሉ ነገር በቃ አብቅቶለታል ብለን ተስፋ የምንቆርጠው ነገር እንደገና ተስፋ ኖሮት እንደዚህ ማየቱ ደግሞ ሲያምሩ ታይን ያውጣችሁ ብያለሁ ማለት ነው። ብሩኬና ሀይሚ ታይን ያውጣችሁ ፈጣሪ ደግሞ ለዚህ የሚያብቃችሁ ማለት ነው። እኔ በነገራችን ላይ አብራችሁ የምትቀጥሉ ከሆነ አብራችሁ እንትን የምትሉ ከሆነ አብራችሁ ብትሆኑ የተሻለ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦቼ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ተረፍ ይበል እያልኩኝ ዛሬ እንግዲህ እንደዚህ አምሮባቸው ፏ ብለው መጥተዋል ሀይሚና ብሩኬ ማለት ነው። እና በጣም ነው ደስ የሚሉት። ሲያምሩ ደግሞ በስመ አብ ታይን ያወጣችሁ ብያለሁ። እና እስኪ እናንተ በኮሜንት ማለት ነው የሀይሚና የብሩኬ አድናቂ ማለት ነው በኮሜንት ደስ አይሉም? የምሬን ነው። በጣም ነው ደስ የሚሉት፣ አምሮባቸዋል በጣም ዋው ብያለሁኝ። ከሰው ዓይን ያውጣችሁ እግዚአብሔር አምላክ ሁሉንም ነገር የያዘላችሁ ነው የምለው እና ላይክ ሰብስክራይብ ያደርጋችሁ ማለት ነው። ከዛ ከብዙ ጭንቀት በኋላ ከብዙ ነገር በኋላ ከብዙ ውጣ ውረድ በኋላ ዛሬ ላይ ልንጋባ ነው ሰርጋችን ነው ብሎ ቤሎ ለብሰው ሲመጡ ዋው ብያለሁ። ሲያምር በጣም ነው የሚያምረው። እና ውድ ቤተሰቦቼ በነገራችን ላይ በሚዋደድ ሰው በሚፋቀር ሰው ላይ ሁሉ ጊዜ ችግር አይጠፋም፣ ችግር ይኖራል። ግን ጎበዝ ሆኖ ችግሮችን ተቋቁሞ ያለፈ ሰው ፍሬውን ይበላል። ገባችሁ? ፍሬውን ይበላል። ችግር ሊኖር ይችላል። በተለይ የሚዋደዱ ሰዎች ላይ የሚፋቀሩ ሰዎች ላይ ችግር አይጠፋም፣ ጠፍቶም አያውቅም። ግን ዋናው ነገር እኛ ተዋደን ተፋቅረን በቃ በእኛ መካከል የሚገባውን ነገር በቃ እንዳይገባ መጥፎ ነገር በእኛ ነገር ውስጥ ቢገባም በመነጋገር ለመፍታት ከሞከርን የማያልፍ ነገር የለም። የምሬን ነው የምላችሁ። ሁሉም ነገር ያልፋል። ምንም ነገር የማያልፍ ነገር የለም። ሁሉም ነገር ያልፋል። ነገሮች አያልፉም ብለን የምናስባቸው ይሄ ቀን እናልፈ የሆነ ብለን የምናስባቸው ሁሉም ነገር ያልፋሉ። እንግዲህ እንደዚህ ልላቸው የቻልኩት ሀይሚና ብሩኬ እንግዲህ ባለፈው ተጣልተው በቃ ተብሎ ተስፋ ቆርጠው ዱባይ ሁላ ሄዱ። እሷም እንደዛ ስትሆን ከዛ ሁላ እንትን ብለው ደግሞ አሁን አብረው ብዙ ነገር የተቀየራለ፣ ብዙ ነገር ተቀይሯል። እግዚአብሔር ያድርግላችሁ ነው የምለው። ሌላው ደግሞ ሲቀጥል ባለፈውም እንደዚህ አሁን ተጣልተው ነበረ። ያ ልጁ ደግሞ እንግዲህ በእናንተ መካከል ብዙ ሰው የሚገባ ስላለ እናንተን ምን ያክል ጠንካራና ጎበዝ ናችሁ ለማለት ፈልጌ ነው ምናምን ብሏል። በእርግጥ ያው ሪስክ ቢኖረውም አንዳንድ ሰው እንትን ለማለትም ማለት እነሱን እንትን ለማለት ለማዳንም አስቦ ሊሆን ይችላል። ግን ያው ሪስክ አለው። ግን ያ ሁላ ነገር አልፎ ዛሬ ላይ እዚህ አንዳንድ ጊዜ ግን ማለት ነው ሀይሚ ልጅነት ይመስለኛል፣ ህፃን ናት፣ ልጅም ናት። በቃ ማለቴ እኔ ለጓደኞች ሸም እንዳይዘው ብዬ ነው እሺ ብዬ ቀለበት ያረኩት ስትለኝ እኔ በጣም እና ውድ ቤተሰቦቼ ማለት ነው። እና እንግዲህ እንዳያችሁት ዛሬ ፏ ብለው መጥተዋል። በነገራችን ላይ ቢችሉ የምሬን ነው የምላችሁ አብረው ቢሆኑ ቢጋቡ ምንም የሚያንሳቸው ነገር ስራ ይሰራሉ። አብረው ሆነው ችግርን ቢመጣ አብረው ካሉ ሊቋቋሙት ይችላሉ። ግን ብዙ ጊዜ ክፍተት የሚፈጠረው እሷም ለብቻዋ ሌላ ቤት ነው ያለችው፣ እሱም ለብቻው ነው ያለው። ወይ ደግሞ የሆነ ቤተሰብ ጋር ብትሆን እሷ የተሻለ ነገር ነው። ገባችሁ? ቤተሰብ ጋር ፋዘሯና ማዘሯ ቢኖሩ አብረዋት ያን ያክል እንደዚህ የተጋነነ ነገር አይኖርም። ገባችሁ? የተጋነነ ነገር አይኖርም። ግን አሁን ብዙ ሰው ለጥቅም ይሆን ልጆቹን ለማለየት ይሆን አላውቅም፣ ብዙ ሰው ነው እነሱ መካከል ለመግባት ብዙ ነገር ለማድረግ የሚሞክሩት ብዙ ሰው ነው። የምሬን ነው የምላችሁ። ሆኖም ግን እነሱ ተቋቁመው ተጋብተው ልጅ ወልደው የልጅ ልጅ ያሉ። ምክንያቱም እነሱ ፈጣሪ ያለኋቸውን አንድ ካረገው መቼም አይለያዩ። ፈጣሪ የጻፈላችሁን ነው የምትኖሩ። ማንኛውም ሰው ፈጣሪ የጻፈለትን ነው የሚኖረው።
ያልጻፈለትን ነገር ማንም ሰው ሊኖረው አይችልም። የጻፈለትን ነው የሚበላው፣ የጻፈለትን ነው የሚኖረው። ፈጣሪ የጻፈልን ሁላችንም እያንዳንዳችን ማለት ነው። ፈጣሪ ያለልንን ነው የምንበላው እና በሰው ህይወት ደግሞ የምትገቡ ማለት ነው እውነት ሰውን ለማጣላት ሰውን ለማራራቅ የምትሞክሩ ሰዎች አይጠቅማችሁም። መጨረሻ ላይ ሰው የዘራውን ነው የሚያጭደው። የዘራውን ነው የሚያጭደው እና ሀይሚና ብሩኬ በጣም ደስ ትላላችሁ። እግዚአብሔር ከሰው ዓይን ያወጣችሁ ያወጣችሁ ብያለሁ። እስከ መጨረሻው ድረስ አብራችሁ የምትዘልቁ አብራችሁ የምትኖሩ ፈጣሪ ያርጋችሁ ነው የምለው። ያሰባችሁት ይሳካላችሁ። ማለት ለሰው እኮ ምንም ነገር ሆነ ምንም ማለት ነው። ለሰው ቅን ብናስብ እግዚአብሔርን እኛ ኢትዮጵያውያን ሁላችንም ጥሩ ነገር ብንተሳሰብ የት በደረስን።